حي على الفلاح. بسم الله والحمد لله والصلاة والسلام على نبينا وعلى آله وأصحابه ومن والاه فسلام الله عليكم ورحمة الله وبركاته يا مسلمون ومسلمات እንዲሁም የመራ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ የዛሬው አርዕስት ኢየሱስ አልፈጠረም በሚል እናያለን ማለት ነው። ክርስቲያኖች ወይም ደግሞ አጠቃላይ ትሪኒታሪያን ወይም ስላሴ አማንያን ኢየሱስ ፈጥሯል ፍጥረትን ፈጥሯል ብለው የሚጠቅሱ ጥቅሶችን ዛሬ ኢንሻአላህ ባላ ፈቃድ እንመለከታለን ማለት ነው። በተለምዶ የሚጠቀሱ ጥቅሶች አሉ። ከሚጠቀሱ ጥቅሶች መካከል አንደኛ ዕብራውያን 1 እና 2 ላይ ያሉ ጥቅሶች ናቸው። የዘመናችን የባይብል ምሁራን የዕብራውያን ደብዳቤ ተናጋሪና ጻፊ ማን እንደሆነ አይታወቅም በማለት ይናገራሉ። አንዳንዶቹ እንደውም የዕብራውያን ደብዳቤ ተናጋሪና ጻፊ ጳውሎስ ነው ይላሉ። ጥቂቶች ደግሞ አቂላና ጵርስቅላ ናቸው ይላሉ። አንዳንዶች ደግሞ አጵሎስ ነው የሚል መላምት ሰንዝረዋል። ግን በጥቅሉ ሊበራል ስኮላሮች ምንድነው የሚሉት? የዕብራውያን ጸሐፊ እና ተናጋሪ ማን እንደሆነ አይታወቅም ነው ዋናው ነጥብ ማለት ነው። ሆኖም ቀረ የዕብራውያን ደብዳቤ ጸሐፊ ነብይም አይደለም ፈጣሪም አይደለም፣ ራሱ የፈጣሪ ንግግርም አይደለም። ስለዚህ የዕብራውያን ደብዳቤ ድርሰቱ ራሱ የነብይ ድርሰትም አይደለም የፈጣሪም ንግግር አይደለም። አንድ ማንነቱ በውል የማይታወቅ ሰው የጻፈው ደብዳቤ ነው ማለት ነው። ያንን መጀመሪያ ያዙት ራሱ ኖርማሊ ማለት ነው። ቴዎሎጂያይዝ ማድረግ የሚቻለው አምላክ በተናገረው ወይም ደግሞ ከአምላክ ወደ ነብይ የመጣው ዲቫይን ሬቨሌሽን ነው መሆን ያለበት ማለት ነው። እንመልከተው። ዕብራውያን ምዕራፍ 1 ቁጥር 1 ላይ ከጥንት ጀምሮ አምላክ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግረዋል። አምላክ የሚለው የግሪከኛው ቃል ቴዎስ ብሎ ነው ያስቀመጠው። አማርኛው እግዚአብሔር ብሎታል። ከጥንት ጀምሮ አምላክ በብዙ አይነት እና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ከዛስ ሁሉን ወራሽ ባደረገው ቁጥር 2 ላይ ደግሞ ዘመናትን ባደረገበት በዚህ ዘመን መጨረሻ ለኛ ተናገረናል። ሁሉን ወራሽ ማለት ኢየሱስ ያለው ነገር ሁሉ በወርስ እንዳገኘ የሚያሳይ ነገር ነው የሚያሳየው ማለት ነው። ምክንያቱም ሉቃስ ወንጌል ምዕራፍ 10 ቁጥር 22 ላይ ሁሉ ከአባቴ ተሰጥቶኛልና ይላል። ሮሜ ምዕራፍ 8 ቁጥር 32 ላይ ደግሞ ከእርሱ ጋር ሁሉ ነገር እንዲያው ይሰጠናል። ስለዚህ ኢየሱስ ሁሉን ነገር ወራሽ ያደረገው ሲባል ከሱ ጋር ያሉት አማኞችም አብሮ የሚወርሱትን ነገር ብቻ የሚያመለክት ነው። ለዛ ነው ሮሜ ምዕራፍ 8 ቁጥር 17 ላይ መከራ ብንቀበል ከእርሱ ጋር አብረን ወራሾች ነንና። ስለዚህ ከእርሱ ጋር ሁሉ ነገር ይሰጠናል ካለ ኢየሱስ የሚወርሰው ሁሉ ነገር አንጻራዊ ነው ማለት ነው። እዚህ ጋር ዘመናትን ባደረገበት ብዬ የተናገርኩበት ምክንያት አማርኛው ዓለማትን በፈጠረበት ነው የሚለው። ዓለም የሚለው የግሪከኛ ቃል ኮስሞስ ነው። ወይም ደግሞ ኮስሞስ ማለት ምንድነው? ዩኒቨርስ ማለት ነው። ስነ ፍጥረት ኮስሞሎጂ የምንለው ቃል ከዛ ነው የተፈጠረው። ለምሳሌ ማቴዎስ ወንጌል ምዕራፍ 13 ቁጥር 35 ላይ ዓለም ከተፈጠረ ጀምሮ የተሰወረውን እናገራለሁ አለ ይላል። ዓለም ለሚለው እዚህ ጋር የቀባው ቃል ምንድነው? ኮስሞ ነው፣ ራሱ ኮስሞስ ነው። ዕብራውያን 9:26 ላይም እንዲህ ቢሆን ዓለም ከተፈጠረ ጊዜ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር ነው። እዚህ ጥቅስ ላይም ዓለም ለሚለው የገባው ቃል ኮስሞስ ነው። ነገር ግን ዕብራውያን 1:2 ላይ ግን የገባው ቃል ኮስሞስ ሳይሆን አዮን ነው የሚለው። አዮን ማለት ደግሞ ዘመን ማለት ነው። ለምሳሌ የብሉይ ኪዳን ዘመን ፍጻሜ ሲደርስ በዘመናት ፍጻሜ ተብሏል። ለምሳሌ ዕብራውያን 9:26 ላይ በተመልከቱት በዘመናት ፍጻሜ ራሱን በመሰዋት ኃጢአት ሊሽር አንድ ጊዜ ተገልጧልና ይላል። አማርኛው በዓለም ፍጻሜ ነው የሚለው። ዓለም የሚለውን ቃል የእንግሊዘኞቹ ያስቀመጡት ምንድነው? ዘመን ብለው ነው ያስቀመጡት። በዘመኑ ፍጻሜ ማለት ነው። ምክንያቱም የዛሬ 2000 ዓመት ኢየሱስ ሲገለጥ የተፈጸመ ዓለም የለም፣ ራሱ የተፈጸመ ግን ዘመን አለ። ያ ዘመን ምንድነው የሚለውን ነገር እንመጣበታለን። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 11 ላይ የዘመናት መጨረሻ የደረሰበትን ሊገስጽን ተጻፈ ይላል። ስለዚህ የትኛው ዘመን ነው የተፈጸመው ሲባል በሙሴ ብሉይ ኪዳን የነበረው ዘመን ኢየሱስ ሲመጣ መጨረሻው ዘመን ሆኗል ማለት ነው። አብቅቶለታል ማለት ነው። ተፈጽሟል። የፍጻሜ ዘመን ሆኗል። እዚህ ላይ የዘመናት ተብሎ የተቀመጠው የግሪከኛው ቃል አዮን ነው የሚለው ራሱ። አዮን ማለት ዘመን ማለት ነው ራሱ አዮን ማለት ነው። አዮን ብሎ ነው ያስቀመጠው ማለት ነው። ለዛ ነው አንደኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ፣ ማርቆስ ወንጌል ምዕራፍ 1 ቁጥር 15 እና ገላትያ ምዕራፍ 4 ቁጥር 4 ላይ በዘመኑ መጨረሻ ተገለጠ ይላል። ለኢየሱስ ሲያወራ ዘመኑ ተፈጸመ እያለ ማርቆስ 1:15 ላይ ያስተምር ነበር። ገላትያ 4:4 ላይ ደግሞ የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደው ልጁን ላከ ይላል። ስለዚህ አንድ ዘመን ተፈጽሟል። ያ ዘመን የአዮን ብዙ ቁጥር ደግሞ አዮናስ ነው የሚለው። አዮናስ ማለት ምንድነው? ዘመናት ማለት ነው። አምላክ አዲሱን የአዲስ ኪዳን ዘመን ያደረገው በኢየሱስ አማካኝነት መሆኑን የሚያሳይ ነው። ባደረገበት የሚለው የግሪክ ቃል ደግሞ
ኤፖሴን ነው የሚለው። ኤፖሴን ማለት ምን ማለት ነው? ደግሞ መደረግ ማለት ነው፣ መፈጠር ማለት አይደለም። ለምሳሌ ማርቆስ ወንጌል ምዕራፍ 3 ቁጥር 15 ላይ 12ቱ ሐዋርያቶችን አደረገ ይላል። አደረገ ለሚለው ቃል የተጠቀመበት ቃል ኤፖሴን ነው ራሱ። ኦፖኤሴን ነው የሚለው። ኦፖኤሴን ማለት ምንድነው? ማድረግን ነው የሚያመለክተው። ለዛ ነው የባይብል ብዙ ቨርዥኖች ላይ ዘመናትን ባደረገበት ብለ he made the age ነው የሚለው ራሱ the age ነው የሚለው ዘመናትን ባደረገበት ነው የሚለው። ሊትራሊ ስታንዳርድ ቨርዥንን፣ ኒው ሄርት እንግሊሽ ባይብልን፣ ያንግ ሊትራል ትራንስሌሽን ወደ 5 የሚደርሱ የእንግሊዝኛ ቨርዥኖች ዘመናትን ባደረገበት ብለው ነው ያስቀመጡት። ምክንያቱም አምላክ በክርስቶስ ያደረገው አዲስ ዘመን የመታደስ ዘመን ነው። ነገር ሁሉ የሚታደስበት ዘመን፣ የመታደስ ዘመን የሚሉ ቃላት ይህንን ነው የሚያመለክት። ሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ ተመልከቱት። ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባላል። ስለዚህ ነገር ሁሉ የሚታደሱበት ዘመን የሚለው አዲሱ ዘመን መምጣቱን ነው የሚያመለክተው። ዕብራውያን ምዕራፍ 9 ቁጥር 10 ላይ እነዚህ እስከ መታደስ ዘመን ድረስ የተደረጉ ናቸዋል። ስለዚህ ዓለማትን በፈጠረ ቢባል እንኳን ችግር የለውም። ራሱ ዓለማት የሚለው ዘመናትን በሚለው ነው የሚመጣው ማለት ነው። ምክንያቱም ዓለም የሚለው ዘመን በሚለው ይመጣል። ለምሳሌ በዕብራውያን 9:26 ላይ በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧልና። ምን ዓለም ተፈጽሟል ወይ ስንል አይ ዓለም የሚለው ሲስተሙ ነው። የአይሁዳውያኖች የነበረው ሲስተም መፈጸሙን የሚያመለክተው። ስለዚህ ዘመናትን ባደረገበት የሚለው ዓለማትን በፈጠረበት በሚለው እንኳን ቢመጣ ችግር የለም። ለምን? መፍጠር የሚለው ቃል መታደስን ለማመልከት በባይብል ውስጥ ይመጣል ማለት ነው። መዝሙረ ዳዊት ምዕራፍ 51 ቁጥር 10 ላይ አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጥ ያድሳል። ፍጠርልኝ ማለት ምን ማለት ነው? ንጹሕ ልብን ፍጠርልኝ ማለት የኦርጋኒክ ማተር የሆነውን ህርት አውጥተህ ሌላ ልብ አድርግልኝ ማለት ነው ወይስ ትራንስፎርሜሽንን የሚያመለክተው? ሬኔሰንስን እድሳትን ነው የሚያመለክተው ስንል አይ ትራንስፎርሜሽንን ነው የሚያመለክተው። ትራንስፎርሚንግ መሆን ነው፣ እድሳትን ነው የሚያመለክተው፣ መለወጥን ነው የሚያመለክተው እንጂ ቃል በቃል የሚለወጥ ልብ ነገር የለም ማለት ነው። ስለዚህ ዘመናትን አደረገበት ማለት ይሄ የሚታየው ኤጅ ዘመን የሚባለው ነገር ያ ብሉይ ኪዳን ላይ የነበረው ዘመን ተሰጥቶት የነበረው ዘመን አብቅቶ መሲሁ ሲመጣ አዲስ ዘመን እንደመጀመሩን ነው የሚያሳየው ማለት ነው። ስለዚህ ዕብራውያን ምዕራፍ 1 ቁጥር 2 ላይ የሚያወራው ዘመናትን ባደረገበት የሚለው ነው፣ ወይም ደግሞ ዓለማትን በፈጠረበት ቢባልም ዘፍጥረት ላይ ያለውን ለማመልከት አይገባም ማለት ነው። ምክንያቱም ገላትያ ምዕራፍ 6 ቁጥር 14 ላይ ስትመለከቱት ዓለም ለእኔ የተሰቀለበታል እኔም ለዓለም የተሰቀልኩበታል። ስለዚህ ዓለም ለእኔ የተሰቀለበት ማለት ዩኒቨርሱ ነው የተሰቀለው ለጳውሎስ። እኔ ለዓለም የተሰቀልኩበት ሲል ጳውሎስ ለዩኒቨርሱ ነው የተሰቀለው አይደለም። ታዲያ ምን ማለት ነው ስንል ማቴዎስ ወንጌል ምዕራፍ 22 ቁጥር 40 ላይ በእነዚህ በሁለቱ ትእዛዛት ሕጉም ሁሉ ነቢያቱም ሁሉ ተሰቅለዋል። ስለዚህ ብሉይ ኪዳን ላይ የነበረው ስርዓት ለእኔ ተሰቅሏል፣ አክትሞለታል፣ እኔም ደግሞ ለእሱ አክትሜለታለሁ ማለት ነው እንጂ ዓለም የሚለው ቃል ዩኒቨርስ በሚለው ነገር አንረዳው። ልክ ቆላሲስ ምዕራፍ 2 ቁጥር 20 ላይም ያለው እንደዛ ነው የሚናገረው። ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችኋል። ዓለም ተሰቀለ ሲባል ጽንፈ ዓለም ተሰቀለ ማለት ሳይሆን የመጀመሪያ ትምህርት ሕግና ነቢያት አክትመዋል፣ ሁለተኛው ኪዳን ጀምሯል የሚል ነው የምንረዳው። ዕብራውያን ምዕራፍ 8 ቁጥር 13 ላይ አዲስ በማለቱ ፊተኛውን አስረጅቶታል። ዕብራውያን ምዕራፍ 8 ቁጥር 7 ላይ ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገለት ነበር ይላል። ዕብራውያን 10:9 ላይም ሁለተኛውን ሊያቆም የፊተኛውን ይሽራል። ስለዚህ ዘመናትን ባደረገበት ሲል ያኛው ዘመን መጨረሻው ሆኗል፣ የመጨረሻው ዘመን ሆኗል፣ አርጅቷል፣ ብሉይ ሆኗል። ብሉይ ማለት አሮጌ ማለት ነው። አዲስ ማለት አዲስ ነው ራሱ ማለት ነው። በሙሴ የፊተኛው ኪዳን ሲመሰረት ያ ኪዳን ዘመኑ ሲፈጸም በክርስቶስ ሁለተኛው ኪዳን ሲመሰረት ያ ኪዳን ዘመኑ ጀመረ ማለት ነው። ጥንት በብሉይ ኪዳን ለአባቶች በነቢያት በኩል ሲናገር የነበረው የብሉይ ኪዳን ዘመን ሲፈጸም በአዲስ ኪዳን በኢየሱስ በኩል ለአይሁዳውያኖች እንደተናገረ የሚናገር ነው። ይህንን ነው የሚያሳየው ማለት ነው። ዕብራውያን ምዕራፍ 1 ቁጥር 2 ላይ አንደኛ ዘመናትን ባደረገበት ነው የሚለው በትክክለኛው ከሄድን። ዓለማትን በፈጠረበት ቢባል እንኳን መፍጠር የሚለው ቃል ራሱ ዩኒቨርሱን መፍጠር ሳይሆን የሚያመለክተው መፍጠር የሚለውን ነገር ራሱ መታደስን ያመለክታል። አቤቱ ንጹሕ ልብን ፍጠርልኝ ስለሚል ማለት ነው አንደኛ። ሁለተኛ ነገር ደግሞ ዓለም የሚለው ቃል ሁል ጊዜ ኮስሞ ወይም ደግሞ ዩኒቨርሱን ብቻ አይደለም የሚያመለክተው። ዓለም የሚለው ቃል ዓለም ለእኔ የተሰቀለበት ሲባል የአይሁዳውያኖችን ስርዓት ለማመልከት እንደመጣ እንመለከታለን ማለት ነው። እንግዲህ ይሄ ነው የመጀመሪያው ጥቅስ። ሁለተኛ ብዙ ጊዜ የቆላሲስ ምዕራፍ 1 ቁጥር 15 ነው የሚጠቀሰው። ክርስቲያኖች ራሳቸውን የሚያስጠጉበት ጳውሎስ የፈጣሪ ነቢይ ወይም ከ12ቱ የኢየሱስ ሐዋርያት መካከል አይደለም። እሱ ያስተላለፈው ትምህርት እስር ቤት ሆኖ የደረሰው ደብዳቤ እንጂ የፈጣሪ ንግግርም አይደለም። በል ተብሎ የተላከው መልእክትም አይደለም። ስለዚህ ምንድነው የሱ ሲባል አንገሊያ ማለት መልእክት ማለት ነው። ኤፒስቶሌን ማለት ደግሞ ምንድነው? ደብዳቤ ማለት ነው፣ ሌተር ማለት ነው። እንግሊዝኛው ሌተር እያለ የሚለው
የጳውሎስ ትምህርት ከራሱ የፈለቀ ደብዳቤ ነው፣ ሌተር ነው ራሱ። እንደዛም ሆኖ ግን ጳውሎስ ኢየሱስ ፈጣሪ ነው ብሎ በፍጹም አላስተማረም። ክርስቲያኖች አስተምሯል ብሎ ድምዳሜ የደረሱበትን ጥቅስ እንመልከተው እስቲ። ቆላሲስ ምዕራፍ 1 ቁጥር 15 ላይ ማለት ነው። ቆላሲስ ምዕራፍ 1 ቁጥር 15 ላይ እርሱ የማይታየው አምላክ መልክና የፍጥረት ሁሉ በኩር ነው ይላል። ግሪከኛውን ተመልከቱት፣ እንግሊዘኛውን ተመልከቱት። ራሱ የሚናገረው እርሱ የማይታየው አምላክ መልክና የፍጥረት ሁሉ በኩር ነው ብሎ ያስቀመጠው። አሁን እዚህ ጋር የማይታየው አምላክ ማን ነው ብለን ስንል ግልጽ ነው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ የማይታየው አምላክ ወይም ደግሞ ሮሜ ምዕራፍ 1 ቁጥር 20 ላይ የሚያወራው ስለ አብ ነው የሚያወራው። ብቻውን አምላክ ለሚሆን ለማይሞተው ብሎ የሚለው አንደኛ ጢሞቴዎስ 6:16 ላይ ዮሐንስ ወንጌል 1:18 ምናምን መጥቀስ ይቻላል። ብዙ ነገር ነው። የማይታየው አምላክ የሚለው አብን ነው የሚያመለክተው። እርሱ የማይታየው አምላክ መልክ ነዋል። መልክ ተብሎ የተቀመጠው የግሪከኛው ቃል ኢኮን ነው። መልክ ማለት ምን ማለት ነው የሚለውን አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ወንድ የአምላክ መልክና ክብር ስለሆነ ራሱን መከናነብ አይገባውም ማለት። ወንድ የአምላክ መልክ ነው ማለት ምን ማለት ነው ሲባል መልክ ማለት ኢኮን የሚለው ቃል ራስ፣ ወኪል፣ ኤጀንት ወይም ደግሞ እንደ ራሴ ማለት ነው። ለምሳሌ ዘፍጥረት ምዕራፍ 1 ቁጥር 26 ላይ ወንድ ወይም ሰው በአምላክ መልክ እንደተፈጠረ ይናገራል። ኤሎሂምም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሦችን፣ የሰማይ ወፎችን፣ እንስሳትን፣ ምድር ሁሉ ይግዙ አለ ይላል። ከዛ ኤሎሂም ሰውን በመልኩ ፈጠረ፣ በኤሎሂም መልክ ፈጠረ፣ ወንድና ሴት አድርጎ ፈጠራቸዋል። ኤሎሂምም ባረካቸው እንዲህም አላቸው ብዙ ተባዙ፣ ምድርን ሙሏት፣ ግዟትን፣ የባሕር ዓሦች፣ የሰማይ ወፎች፣ በምድር ላይ የሚንቀሳቀሱ ሁሉ ግዟቸዋል። ስለዚህ ራስ ማለት የአምላክ ራስ ማለት ምንድነው? ገዢነቱን ነው የሚያመለክተው ማለት ነው። ለዛ ነው ስለ ሰው ሲያወራ መዝሙረ ዳዊት ምዕራፍ 8 ከቁጥር 4 እስከ 8 ስንመለከተው ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት ይልቅ በጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው፣ በእጆች ሥራ ላይ ሾምከው፣ ሁሉም ከእግሩ በታች አስገዛህለታል። ማንን? በጎችን፣ ላሞችን፣ ደግሞ የምድረ በዳ እንስሳት፣ የሰማይ ወፎችን፣ የባሕር ዓሦችን፣ በባህር የሚሄዱትን ሁሉ እያለ ይናገራል። ለሰው ይገዛለታል። ሰው ራስ ነው። ሰው ገዢ ነው ራሱ። የአምላክ መልክ ማለት የአምላክ ገዢ፣ አምላክን ወክሎ የሚገዛ ተጠሪነቱ እንደ ራሴ ነው ማለት ነው ራሱ ኖርማሊ ማለት ነው ሰው። ይህንን ጥቅስ ዕብራውያን ምዕራፍ 2 ከ6 እስከ 8 ለኢየሱስ ይጠቀምበታል። ስለዚህ ኢየሱስ ምንድነው? የአምላክ መልክ ነው፣ ወንድም የአምላክ መልክ ነው ማለት ነው። እሱ የማይታየው አምላክ መልክ ነው ማለት በዚህ መልክና ልክ ነው ማለት ነው። ከዛ በኋላ የፍጥረት በኩር ነው ይላል። ምን ማለት ነው የፍጥረት በኩር ማለት? የእንስሳ በኩር ማለት የመጀመሪያ እንስሳ ማለት ነው። የሙታን በኩር ማለት ከሙታን መጀመሪያ የተነሳ ማለት ከሆነ የፍጥረት በኩር ማለት መጀመሪያ የተፈጠረ ማለት ነው። ትርጉሙ መፈጠሩን ያሳያል ወይ ካልን፣ አዎ ቆላሲስ ምዕራፍ 3 ቁጥር 10 ላይ የፈጠረውን መልክ እንዲመስል ዕውቀት ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታልና። አዲሱ ሰው ማንን ነው የሚመስለው? the images of him that created him ነው የሚለው። the image of him ማለት የአምላክ መልክ የፈጠረውን አለ። የተፈጠረ መልክ አለ። የፈጠረውን መልክ እንዲመስል አለ። መልክ የተባለው ማን ነው? እዚህ ጋር ኢየሱስ ነው። እርሱ የማይታየው አምላክ መልክ ነው አለ። የፈጠረውን መልክ እንዲመስል ማን ነው የሚመስለው? ይሁ አዲሱ ሰው ማንን? የፈጠረውን መልክ ማለትም ኢየሱስን ነው የሚመስለው ማለት ነው። ለዛ ነው ኤፌሶን ምዕራፍ 4 ቁጥር 4 ላይ ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱታል። አዲሱ ሰው እንደማን ነው? እንደ እግዚአብሔር ምሳሌ ነው የተፈጠረዋል። የእግዚአብሔር ምሳሌ የተባለው ማን ነው? ክርስቶስ ነው። ክርስቶስ ምን ያለ ነው ማለት ነው? የተፈጠረ ነው ማለት ነው። ኢየሱስ የፍጥረት ሁሉ በኩር ነው ሲባል ፓንታ ወይም ደግሞ ፓስ የሚለው የግሪከኛው ቃል ሁሉ የሚለው ቃል አንጻራዊ ገላጭ ቅጽል ነው። ራሱ አንጻራዊ ሆኖ ነው የሚመጣው። በኩር ማለት መጀመሪያ ማለት ከሆነ ኢየሱስ የምን መጀመሪያ ነው ብለን ስንል የዘፍጥረት መጀመሪያ አይደለም። ምክንያቱም ዘፍጥረት 1:1 ላይ በመጀመሪያ ኤሎሂም ሰማይና ምድር ፈጠረ ይላል። በረሺት ባራ ኤሎሂም ኤታ ሸማኢም ወኤታ አሬስ ብሎ ነው የሚናገረው። በመጀመሪያ ኤሎሂም ሰማይና ምድርን ፈጠራል። መጀመሪያ ለሚለው የዕብራይስጥ ቃል የገባው ቃል ረሺት ነው። ረሺት ማለት ምንድነው? መጀመሪያነቱ ፍጹማዊ መጀመሪያ ነው። በመጀመሪያ የፈጠረው እንደ ባይብሉ ሰማይና ምድርን የፈጠረው ብሎ ነው ያስቀመጠው። ታዲያ ምንድነው ኢየሱስ የፍጥረት በኩር ነው የፍጥረት መጀመሪያ ነው የሚለው ከምን አንጻር ነው የሚለው ኢዮብ ምዕራፍ 40 ቁጥር 13 19 ላይ ይሁት። ኢዮብ ምዕራፍ 40 ቁጥር 19 ላይ እርሱ የአምላክ ፍጥረት መጀመሪያ ነው ይላል። የአምላክ ፍጥረት መጀመሪያ ነው የተባለው ማን ነው ሲባል በሄሞት ነው። አማርኛው ጉማሬ ብሎ ነው ያስቀመጠው። በሄሞትና ሌዋታን የሚባሉ ፍጥረቶች ዘፍጥረት 1 ላይ እንደተፈጠሩ ይናገራል። ታላላቅ ዓሦች ማለት ነው። በሄሞት ከተፈጠሩ ከእንስሳት መካከል የመጀመሪያ የተፈጠረው እሱ ነው።
ከዛ አንጻር ነው የአምላክ ፍጥረት መጀመሪያ ነው ይላል። መጀመሪያ የሚለው አማርኛው ላይ ቲንክ አውራ ብሎ ነው የሚያስቀምጠው። መጀመሪያ የሚለው የግሪክ ሰብትጀንት ላይ አርኬ ብሎ ነው ያስቀመጠው። በዕብራይስጥ ደግሞ ረሺት ብሎ ነው ያስቀመጠው ማለት ነው። ልክ በተመሳሳይ ራዕይ ዮሐንስ ምዕራፍ 3 ቁጥር 14 ላይ ኢየሱስ የአምላክ ፍጥረት መጀመሪያ የነበረው ይላል። መጀመሪያ የተፈጠረው የአምላክ ፍጥረት ነው ይላል። ፍጥረት የተባሉት እነማን ናቸው ብለን ስንል ፍጥረት የተባሉት እንመጣበታለን። ራሱ የፍጥረት መጀመሪያ ነው፣ ግን የብሉይ ኪዳን ያለ ፍጥረት መጀመሪያ አይደለም፣ የአዲስ ፍጥረት መጀመሪያ ነው። ቆላሲስ ምዕራፍ 1 ቁጥር 13 ላይ ደግሞ ይቀጥልና ምን አለ? የሚታዩትና የማይታዩት ተመልከቱ፣ ዙፋናት ቢሆኑ ጌትነትም ወይም አለቅነትም ወይም ስልጣናት አለ። የሚታዩት የተባሉት እነማን ናቸው? በምድር ላይ ያሉ ሰዎች ናቸው። የማይታዩት የተባሉ ደግሞ ሞቶ የሄዱ ናቸው። እንመጣበታለን። አሁን እዚህ ጋር የተጠቀሱት ዙፋናት የሚባሉት 12ቱ ሐዋርያት ናቸው። ማቴዎስ ወንጌል ምዕራፍ 19 ቁጥር 28 እና ራዕይ 20 ቁጥር 4 ላይ መመለከት ትችላላችሁ። በ12ቱ ነገደ እስራኤል ለመፍረድ በ12 ዙፋን ላይ የሚቀመጡ ዙፋናት ይባላሉ። ጌትነት የተባሉት ደግሞ የጉባኤ ሽማግሌዎች ናቸው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ማየት ትችላላችሁ። ይሁዳ 1:8 ላይ፣ አንደኛ ጴጥሮስ 5:5 ላይ፣ ዕብራውያን 13:7 ላይ፣ ዕብራውያን 13:17 ላይ ተገዙ ይላል። ጌትነትን ያመለክታል። ጌትነትን ይንቃሉ ማለት የቤተክርስቲያን ሽማግሌዎችን ይንቃሉ ማለት ነው። አለቅነት የሚለው የኤጲስቆጶሳት አገልግሎት ነው ራሱ። ቆላሲስ ምዕራፍ 2 ቁጥር 15 ላይ፣ ሉቃስ 12:11 ላይ፣ ኤፌሶን 3:10 ላይ ማየት ትችላላችሁ። ስልጣናት የተባሉት ደግሞ አስተማሪዎች ናቸው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 10፣ ይሁዳ ምዕራፍ 1 ቁጥር 8 ላይ ማየት እንችላለን። ስለዚህ ምን አለ ቆላሲስ ምዕራፍ 2 ቁጥር 10 ላይ ምንድነው? ለአለቅነት ለስልጣናት ሁሉ ራስ በሆነው በእርሱ ተሞልታችኋልና። ስለዚህ አለቅነት ስልጣናት የሚባሉት እነዚህ ቸርች ውስጥ ያሉ ሃይራርኪ ኦፊሶች ናቸው። የነሱ ምንድነው? ራስ ነው። እነሱ ራሳቸው የተፈጠሩት በክርስቶስ በኩል ነው ብሎ ነው የሚያስቀምጠው ማለት ነው። የሚታየው በምድር ያሉትና የማይታዩት በሰማይ ያሉት የተባሉት አዲስ ፍጥረት ናቸው። ያንን በምን እንረዳለን? ቆላሲስ ምዕራፍ 1 ቁጥር 16 ላይ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና አለ። ሰማይና ምድር በእርሱ ተፈጥረዋል አይደለም፣ በሰማይና በምድር ያሉት ሁሉ ነው የሚለው። በምድር ያሉት ሁሉ የተባሉት እነማን ናቸው ብለን ስንል እዛ አውዱ ላይ ይነግረናል። ቆላሲስ ምዕራፍ 1 ቁጥር 20 ላይ ልብ አድርጋችሁ ተከታተሉ። በምድር ወይም በሰማያት ያሉት ሁሉ ለራሱ እንዲያስታርቅ ፈቅዷልና አለ። ማንም የሚታረቀው በምድር ያሉት ሁሉ ሲባል እንስሳት፣ እጽዋት፣ ማዕድናት ማለት ነው እንዴ? አይደለም። እነሱ በአዳም ከእግዚአብሔር ጋር ተጣልተዋል፣ በክርስቶስ ታርቀዋል። በሰማያት ያሉ ሲባል መላእክትን፣ ጨረቃን፣ ፀሐይን፣ ከዋክብትን በአዳም ከእግዚአብሔር ጋር ተጣልተው በክርስቶስ ታርቀዋል ማለት ነው እንዴ ብለን ስንል አይደለም። መልሱ ምንድነው? በምድር ወይም ደግሞ በሰማያት ያሉት ለራሱ እንዲያስታርቅ ፈቅዷል ነው የሚለው። ስለ ሰዎች ነው የሚያወራው። ሞቶ የሄዱ ሰዎች በሰማያት አሉ፣ በምድር ላይ ያሉ ሰዎች አሉ። ሁለቱ የታረቁት በክርስቶስ ነው። አዲስ ፍጥረትም የሆኑት እነሱ ናቸው። በተመሳሳይ ዕብራውያን ምዕራፍ 9 ቁጥር 23 ላይ በሰማያት ያሉት ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነዋል። ስለዚህ በሚበልጠው መስዋዕት የነጹት መላእክት ናቸው? ፀሐይ፣ ጨረቃ፣ ከዋክብት ናቸው? አይደለም። እንደዛ ብሎ የሚያስብ ሰው የለም። በሰማያት ያሉት የነጹት የተባለው በክርስቶስ አማካኝነት የነጹ የተባሉት በሰማያት ያሉት የበኩራት ማህበር ነው። ዕብራውያን ምዕራፍ 12 ቁጥር 23 ላይ በሰማያት ወደ ተጻፉት ወደ በኩራት ማህበር ነው የሚለው። ማህበር የሚለው የግሪክኛው ቃል ኤክሌሲያ ነው የሚለው፣ ቸርች ነው የሚለው። በሰማይ ያለው ቸርችን ነው የሚያመለክተው ማለት ነው። ለዛ ነው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም ቢሆን በክርስቶስ አዲስ ፍጥረት ነዋል፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ሁሉ ነገር አዲስ ሆኗል እንዴ? ስንመለከተው ከአማኞቹ ውጪ አይደለም። ሁሉ አዲስ ሆኗል ሲል አሮጌው ነገር ያለፈ ሲል ያ ነገር አጠቃላይ የሚያመለክት ሳይሆን አሮጌው ስርዓት አልፎ አዲስ ነገር መጥቷል። ማንም ቢሆን በክርስቶስ አዲስ ፍጥረት ነው አለ። ስለዚህ አዲስ ፍጥረት የሚለው ነገር አብዛኛውን ከአዲስ ልደት ጋር የተገናኘ ነገር ነው እንጂ አዲስ ፍጥረት ማለት ዘፍጥረት ላይ የነበረውን አጥፍቶ ሌላ አዲስ ፍጥረት ፈጠረ ማለት አይደለም። ስለዚህ ቆላስይስ ምዕራፍ 1 ቁጥር 15 ላይ ያለ እየተናገረ ያለው ስለ ዘፍጥረት ላይ ሳይሆን ስለ አዲስ ፍጥረት ነው ራሱ ኖርማሊ ማለት ነው። ለዛ ነው ገላትያ ምዕራፍ 6 ቁጥር 15 ላይ በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝም ቢሆን አለመገረዝም አይጠቅምም ማለት። ኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱ ነንና አለ። ተመልከቱ፣ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርናል። መልካም ስራ ሰዎች ለማድረግ አዲስ ፍጥረት የሆኑት ስለነሱ ነው የሚያሳየው። በክርስቶስ ኢየሱስ ተፈጠርን የሚለው ያንን ነው የሚያሳየው እንጂ ዘፍጥረት 1:1 ላይ ያለውን አይደለም የሚያመለክተው ማለት ነው። ስለዚህ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ የተፈጠሩት በክርስቶስ ኢየሱስ አዲስ ፍጥረት እንጂ መላውን ፍጥረት እግዚአብሔር አስቀድሞ ባዘጋጀው ውስጥ አይካተቱ ማለት ነው። ካልተካተቱ በእርሱ ተፈጥረዋልና ይላል። ያ ማለት ክርስቶስ ፈጣሪ ነው ማለት አይደለም። ቆላስይስ ምዕራፍ 1 ቁጥር 16 ላይ ይዩት። በእርሱ ተፈጥረዋልና ይላል። በለሚለው የገባው ቃል መስተዋድዱ ኤን ነው፣ መሳሪያ ኢንስትሩመንት መሆኑን ነው እንጂ ራሱ የድርጊቱ ፈጻሚ ነው ማለት አይደለም።
እኔ በዶማ ቆፈርኩኝ ማለት ዶማው ቆፋሪ ነው ማለት አይደለም፣ መቆፈሪያ ነው ኖርማሊ ማለት ነው። እና እኔ በእጄ መታው ማለት እጄ መቺ ሳይሆን መምቻ ነው ራሱ ኖርማሊ ማለት ነው። ኢንስትሩመንት ነው የሚያመለክተው። በተመሳሳይ መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ይሁት ነገርን ሁሉ በጊዜ ውብ አድርጎ ሰራዋል። ነገር ሁሉ በጊዜ ሰራ አለ። በምትል ፕሪፖዚሽን አለች መነሻ ቀጥያ ላይ። ስለዚህ ጊዜ ፍጡር ነው እንደምታውቁት። ነገር ሁሉ በጊዜ ሰራ ማለት ጊዜ ፈጣሪ ነው ማለት አይደለም። ጊዜ መስሪያ እንጂ ሰሪ አይደለም። ሰሪውማ ፈጣሪ ነው ራሱ። የግሪክ ሰብቱጀንት ራሱ መጽሐፈ መክብብ 3:11 ላይ ያስቀመጠው ኤን የሚል ቃል ነው ያስቀመጠው በተመሳሳይ ማለት ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 12 ላይ ሴት ከወንድ እንደሆነች እንዲሁም ወንድ ደግሞ በሴት ነውና። ስለዚህ ወንድ የተፈጠረው በሴት ነው ማለት ሴት ፈጣሪ ናት ማለት አይደለም። ሴት በሚለው ቃል ላይ ለገባው በሚለው መስተዋድድ ዲያ ነው የሚጠቀመው ራሱ ማለት ነው። ስለዚህ ወንድ በሴት በኩል መሆኑንና መፈጠሩን እንጂ ሴት ፈጣሪም እንደሆነ አለመሆኗ እንደማያሳይ ሁሉ በእርሱ ተፈጥረዋል ማለት እርሱ ፈጣሪ ነው ማለት አይደለም። ቆላሲስ ምዕራፍ 1 ቁጥር 16 ላይ ሁሉ በእርሱና ለእርሱ ተፈጥረዋል አለ። ሁሉ በእርሱ የሚለውን ነገር ተረድተነዋል። ለእርሱ ተፈጥረዋል ማለት ግን ፎር ሂም የሚለው አዲስ ፍጥረት ለኢየሱስ መፈጠሩን ያሳያል እንጂ ለመስተዋድዱ ፍጡሩን ለፍጡሩ ይገባል እንደሚለው ነው። ለምሳሌ ሴት የተፈጠረችው ለወንድ ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 9 ላይ ሴት ለወንድ ተፈጠረች እንጂ ወንድ ለሴት አልተፈጠረም። ናይዘር ወዝ ማን ክሬትድ ፎር ዊሜን በት ዊሜን ፎር ማን። ኤንአይቪ እንደዛ ብሎ ያስቀመጠው ሴት የተፈጠረችው ለወንድ ነው ማለት ወንድን እንድታመልክ ነው አይደለም። ራሱ ለወንድ እንድትገዛ ነው የተፈጠረችው ማለት ከሆነ አዲስ ፍጥረት የሚባለው ነገር በክርስቶስ አዲስ ፍጥረት የሆኑት አጠቃላይ ለክርስቶስ የሚገዙ ናቸው ማለት ነው። ልክ በተመሳሳይ ማርቆስ ወንጌል ምዕራፍ 2 ቁጥር 27 ላይ እንዲህ አላቸው፣ ሰንበት ለሰው ተፈጥሯል እንጂ ሰው ለሰንበት አልተፈጠረም ማለት ተመሳሳይ ማለት ነው። ራሱ ምንድነው የሚለው? the sabbath was made for man not man for the sabbath ይላል። ለሰንበት ሰው አልተፈጠረም፣ ሰው ለሰንበት አልተፈጠረም፣ ሰንበት ግን ለሰው ተፈጥሯል ብሎ ነው ኤንአይቪ ያስቀመጠው። ስለዚህ ሴት ለወንድ ተፈጠረች ማለት ሴት አምላኪ ወንድ ተመላኪ ነው ማለት ነውን ብለን ካልን አይደለም። ሰንበት ለሰው ተፈጥሯል ማለት ሰንበት አምላኪ ሰው ተመላኪ ነው ማለት እንዳልሆነ ሁሉ አዲስ ፍጥረትም ለክርስቶስ ተፈጥሯል የሚለው ነገር ያው የሚያመለክተው አገልግሎትን ነው እንጂ የሚያሳየው እሱን እንደሚያመልኩ ሌላ ነገር አያሳይም። ተፈጥሯል የሚለው የግሪክኛው ቃል ራሱ ኤክቲሴቴ ነው የሚለው። ኤክቲሴቴ ማለት ምን ማለት ነው ስንል እድሳትን ነው የሚያመለክተው። ቅድም እንዳየ ነው ማለት ነው። መዝሙረ ዳዊት ምዕራፍ 50 ቁጥር 10 ላይ አቤቱ ንጹህ ልብን ፍጠርልኝ አለ። የቀናውን መንፈስ በውስጥ ያድሳል። ፍጠርልኝ ማለት አድስልኝ ማለት ነው እንጂ በምንረዳው ተፈጥረዋል የሚለውንም ታድሰዋል በሚለው ነው የምንረዳው። ፍጠርልኝ የሚለውን አድስልኝ በሚለው ከተረዳ ነው በቀላሉ ተፈጥረዋል የሚለው ታድሰዋል የሚለውን ነገር ያመለክታል ማለት ነው። ለዛ ነው ሐዋርያት ሥራ 3:21 ላይ ቅድም ስንመለከተው የነበረው ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባል። ነገር ሁሉ የሚለው አጠቃላይ ስነ ፍጥረት ታድሷል ማለት ሳይሆን ኢየሱስ ሲመጣ ነገር ሁሉ የሚታደስበት ዘመን ሆኗል ማለት ነው። የታደሰው ደግሞ ምንድነው? አዲስ ፍጥረት ነው ማለት ነው። ቲቶ ምዕራፍ 3 ቁጥር 5 ላይ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳንናል። ስለዚህ አዲስ በሚለው ገላጭ ቅጽል ውስጥ የመጣው ልደት የሚለው ቃል ከእናትና ከአባት ውለት እንደማያመለክት ባዮሎጂካል የሆነውን እንደማያመለክት ሁሉ ፍጥረት የሚለውም ክሬሽናል የሆነውን ነገር አያመለክትም ማለት ነው። ፍጥረትን ፈጣሪ ሲፈጥር ኢሳይያስ 44:24 ላይ ብቻውን ነው የፈጠረው። ከማዕፀን የሰራ የሚቤዝ ያህዌ እንዲላል ሁሉን የፈጠርኩኝ ሰማያትን ለብቻዬ የዘረጋሁኝ ለብቻዬ ምድርን ያጸናው ያህዌ እኔ ነኝ። ከእኔ ጋር ማን ነበረ? ምን ነበረ አይደለም እኮ የሚለው ማን ነበረ። ምን ነበረ ቢል ኖረው የሆነ ቁሳቁስ ነገር ጣዖትን ምናምን ልንል ማን ነበረ? ማን በሚለው ማንነት ነው። በማንነት ውስጥ ከአንዱ እኔ ከሚለው ማንነት ውጪ ያሉ አጠቃላይ ያካትታል። መላእክትንም ሊሆን ይችላል። ማንነት ያላቸው ማንኛውም ኢየሱስም ማንነት አለ፣ መላእክት ማንነት አላቸው፣ ሰዎች ማንነት አላቸው። ስለዚህ ማንም ከኔ ጋር ማን ነበረ ካለ መልሱ ማንም የለም ነው። ሰማይና ምድርን ሲፈጥር ብቻውን ነው የፈጠረውና ይህንን የሚያሳየው አይ ቲንክ ኢየሱስ ፈጥሯል ብለው ከሚጠቅሱትና ከሚያጣቅሱት ጥቅሶች መካከል ቆላሲስ ምዕራፍ 1 ቁጥር 2 እና ቆላሲስ ምዕራፍ 1 ቁጥር 15 እና ዕብራውያን ምዕራፍ 1 ቁጥር 2 ነው። ኢንሻአላህ ይሄ በዚህ መልኩ ይሄን ይመስላል የዛሬ ትምህርታችን። ኢንሻአላህ የሚቀጥለው ጊዜ እስከምንገናኝ ድረስ ሰላም ዋሉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።